ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 9 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በጎጃም ጠቅላይ ግዛት በሲቪል ነዋሪዎች ላይ በብልጽግናው ሰራዊት የተፈጸመውን የጦር ወንጀል የሚመለከት ዘገባ ይዘናል፣ ይደመጣል። የህወሓት ታጣቂ በራሱ ሴት አባሎች ላይ የፈጸመውን አስገድዶ መድፈር ወንጀል የሚያብራራውን ሪፖርትና የጥቃቱ ሰለባዎችን ምስክርነት የሚዳሰስ ዘገባም አዘጋጅተናል። በህወሓት የተመሰረተው የመንበረ ሰላም አባል የነበሩ ጳጳሳት በቁም እስር ላይ ናቸው የሚለውን መረጃ የሚመለከት ዘገባም ሰዓቱን ጠብቆ ይቀርብላችኋል። ወልቃይት ከወሰንም በላይ ናት በሚል ርዕስ ዶክተር ሶስና ታደሰ ያቀረቡትን ትንታኔ የወልቃይት ጉዳይ በታሪክ በፖለቲካና በብሔራዊ ደህንነት አንጻር የሚመለከተውን ዝርዝር ዘገባም ይዘነዋል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የኦሮሞ ብልጽግናው ሰራዊት ነውር በጎጃም በአማራ ህዝብ ላይ የተራዘመ እልቂትና የዘር ማጥፋት ዓላማ ለማስፈጸም ጦር ያዘመተው የኦሮሞ ብልጽግና መንግስት ሰራዊቱ በገባበት ሁሉ የተሰጠውን የጦር ወንጀል በተከታታይ እየፈጸመ ይገኛል። ከመደበኛ ውጊያ ይልቅ የፋኖ የድጋፍ መሰረት ነው ብሎ ያሰበውን የአማራን ህዝብ ማጎሳቆል፣ ማደየት፣ ማፈን፣ ማገትና አለፍ ሲልም ከአስገድዶ መድፈርና ድብደባ እስከ አሰቃቂ ግድያ ድረስ እየፈጸመ ሲሆን በዛሬው ዕለትም በጎጃም ጠቅላይ ግዛት አንዲት የልጆች እናት የሆኑ ሴት መግደሉን የአካባቢው ነዋሪዎች ተናገሩ። የአካባቢው ነዋሪዎች የዘር አጥፊውን ሰራዊት ወንጀል ለጣና ቴሌቪዥን ሲገልጹ አነስተኛ ምግብ ቤት ከፍታ በምታገኘው ገቢ 3 ልጆቿን የምታሳድግ ወይዘሮ ባንቹ አስቻለ የተባለች የ3 ልጆች እናትን ገድለዋታል። የ3 ልጆች እናት የነበረችውና ልጆቿን በጥረቷ ስታሳድግ የነበረችው ወይዘሮ ባንቺ የተገደለችው በሚልሻ መሪነት ነው ብለዋል። በነማይና ሸበል በረንታ ወረዳዎች የሚገኘው የብልጽግናው ዘር አጥፊ ሰራዊት በተደጋጋሚ ከፋኖ ጋር ያደረገውን ውጊያ ብርቱ ሽንፈት እየገጠመው ከፍተኛ ኪሳራ ማስተናገዱ ይታወቃል። በዚህ የተነሳም ለጽንፈኛው መረጃ የሚሰጡ ናቸው በሚል ያልተረጋገጠ ምክንያትና መረጃ በመነሳት በተለይም ሴቶችን በግፍ እየገደለ ይገኛል። ብዙ ጊዜ ወንጀል የሚፈጸመው ደግሞ አነስተኛ ምግብ ቤቶችን ከፍተው በሚያገኙት ገቢ ቤተሰቦቻቸውን በሚያስተዳድሩና ልጆቻቸውን በሚያሳድጉ ሴቶች ላይ ነው። የኦሮሞ ብልጽግና መንግስት ወታደሮች በጎጃም ጠቅላይ ግዛት ምስራቅ ጎጃም ዞን በተለይም በቢቸና፣ የዱሃ፣ መርገጭ፣ የትመን ከተማ፣ ወይራ ጠልማና በማህበረ ብርሃን ቀበሌ ከፍተኛ ከባድ ዝርፊያ እየፈጸመ መሆኑን የሚናገሩት የአካባቢው ነዋሪዎች በማህበረ ብርሃን ቀበሌ የመንግስት ወታደሮች ከፍተኛ ውድመትና ዝርፊያ እየተፈጸመብን ነው በማለት ገልጸዋል። በዚህም ከፍተኛ ዝርፊያ ከተፈጸመባቸው የአካባቢው አርሶ አደሮች መካከል የተወሰኑትን ተበዳዮች በስም ጠቅሰው የተናገሩት የአካባቢው ነዋሪዎች ሲቀጥሉም በተለይም አንዳንድ አርሶ አደሮች የተፈጸመባቸው ዝርፊያ የቤት ክዳን ቆርቆሮ እንኳን እንዳልተረፈላቸው ተናግረዋል። በነማይ ወረዳ የሚገኘው ይኸው የኦሮሞ ብልጽግና ስርዓት ነፍሰ በላ ሰራዊት በንግድ፣ በቁርስ ቤቶች፣ የሸቀጣሸቀጥ ሱቆች፣ ምግብ ቤትና በግብርና ስራ ተሰማርተው የሚተዳደሩ ንጹሐንን በማስፈራራትና ዛቻ በመጠቀም ተደጋጋሚ ዝርፊያ መፈጸሙን የአካባቢው ነዋሪዎች በቁጭትና በብስጭት ተናግረዋል። ይህ በእንዲህ እንዳለ የኦሮሞ ብልጽግና መንግስት ሰራዊት በአማራ ህዝብ ላይ የሚፈጽመው ወንጀልና ዝርፊያ እረፍት የነሳቸው የባዲን አድማ ብተናና ሚሊሻ አባላት በዛሬው ዕለትም ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮርን የተቀላቀሉት የባዲ ሚሊሻና አድማ ብተና አባላት ከናርጅና ውጋ ወረዳና ከደብረ ወርቅ ከተማ ከሚገኘው የዘር አጥፊው ስርዓት ወታደራዊ ካምፕ በመውጣት ነው። እነዚህን የሚሊሻና አድማ ብተና አባላትም የአጼ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር አመራሮች አቀባበል እንዳደረጉላቸው የኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ባደረሰን መረጃ አስታውቋል። የህወሓትን ነውር ያጋለጠው ሪፖርት በኢትዮጵያ ፖለቲካ ውስጥ የቀውስ ጠማቂና አራማጅ የሆነው ህወሓት ከፌዴራል ፖለቲካው ተባሮ ወደ ትግራይ ከተወረወረበት ጊዜ ጀምሮ በክልሉ ህዝብ ላይ ተደጋጋሚ መከራ ሲጠራ መቆየቱ ይታወቃል። ለክልሉ ህዝብ ባደረገው ተደጋጋሚ የቀውስ ጥሪ መሰረት ጥቅምት 24 ቀን 2013 ዓ.ም በክልሉ የነበረውን ሰሜን ዕዝን ከኦሮሞ ብልጽግና ጋር በፈጠረው ሸፍጥ በመምታት ጦርነት እንዲነሳ ማድረጉ አይዘነጋም። በህወሓት ልመና በተጀመረው የሰሜኑ ጦርነት ቡድኑ የሚታወቅበትን ያስገድዶ መድፈር ወንጀል በክልሉ ሴቶች ላይ መፈጸሙን አንድ ሪፖርት አጋልጧል። የክልሉን ሴቶች አስገድዶ በመድፈር ተደጋጋሚ ክሶችን ለኦሮሞ ብልጽግና ሰራዊትና በኤርትራ ወታደሮች ላይ ሲያቀርብ የነበረው ይኸው የህወሓት ቡድን ገመናው የራስ ነው፣ በአንተ መጠን የትግራይን ሴቶች የተጫወተባቸው ኃይል የለም ተብሎ ተነግሮታል። ቲዲኤፍ በሚል ስም ያደራጀው የክልሉ ታጣቂ ቡድን በአማራ ክልል ገብቶ ከፈጸመው ነውርና የጦር ወንጀል ባልተናነሰ በትግራይ ክልልም ፈጽሞታል የተባለ ሲሆን ሪፖርቱ ሲቀጥልም ከንጹሃን ሴቶች በተጨማሪም የራሱን ሴት ታጣቂዎችንም አስገድዶ ይደፍር ነበር ተብሏል። በዚህ መጠን የጭካኔ አባት
የሆነው የህወሓት ቡድን የፈጸመውን ወንጀል ይፋ ያደረገው ዘኒው ሂውማኒታሪያን የተባለው ተቋም ሲሆን ህወሓት ለውትድርና የመለመላቸው ሴቶች በወንድ ወታደሮች ከፍተኛ ጾታዊ ጥቃት ተፈጽሞባቸዋል። በተለይም አብዛኞቹን ሴቶች የደፈሯቸው የወታደሩ መሪዎች ናቸው ብለዋል። ሴት ታጣቂዎች እነ ጄኔራል ምግበይና ጄኔራል ፍስሐ ማንጁስን ጨምሮ በህወሓት የታጣቂ ቡድን አዛዦችና የታችኛው መዋቅር ወታደራዊ መሪዎች መደፈራቸውን ያጋለጠው ሪፖርቱ በሰሜን ኢትዮጵያ አዲስ የጦርነት ስጋት ባንዣበበበት በዚህ ወቅት የትግራይ ክልል ባለስልጣናት የቀድሞ ታጣቂዎችን ለውጊያ ጥሪ በሚያቀርቡበት ወቅት ነው ሴት ታጣቂዎች መረጃውን ለሪፖርት አዘጋጁ ተቋም ያጋለጡት። በዚህ ኃይል ውስጥ ያገለገሉ ሴት ታጣቂዎች ከ2020 እስከ 2022 በተካሄደው ጦርነት ወቅት በራሳቸው አዛዦች እጅ የደረሰባቸውን የጾታ ጥቃት በይፋ ተናግረዋል በማለት ዘኒው ሁማኒታሪያን አጋልጧል። ሪፖርቱ አክሎም ከእነዚህ ሴቶች አብዛኞቹ በኤርትራ መንግስትና በኦሮሞ ብልጽግና መንግስት ወታደሮች ቀደም ሲል ያዩትን ጥቃት ሸሽና ጥበቃ ለማግኘት በማሰብ ነበር ወደ ተዋጊነት የተቀላቀሉት። ሆኖም ከጥቃት ይጠብቀናል ያሉት ኃይል የበለጠ እንዳጠቃቸው አስታውቋል። ሪፖርቱ ከተጠቀማቸው አስረጅ ምስክሮች መካከል አንዱን ሲገልጽም አንድ ኮሎኔል ሴቶችን ወደ ክፍለ ጦሩ እየመለመለ ነበር፣ ነገር ግን ወደ ስልጠና ከመላክ ይልቅ መድኃኒት በመስጠት እያደነዘዛቸው ይደፍራቸው ነበር። ከተጎጂዎቹ መካከል እድሜያቸው 12 ዓመት ብቻ የሆኑ ልጃገረዶች እንደነበሩ ስትናገር፣ ሌሎች ደግሞ የእናቷን እድሜ የሚደርሱ እንደነበሩ ገልጻለች። ይህንን ከሰሙ በኋላ አዳራሹ በሙሉ በዝምታ ተዋጠ። በስብሰባው ላይ የተወሰነው ውሳኔ በቲዲኤፍ ውስጥ የሴቶችን ቅሬታና ጉዳዮች ለከፍተኛ አመራር ለማድረስ የተቋቋመው የስርዓተ ጾታ ቡድን ይህንን ክስ እንዲመረምር ነበር። ትራስም የምርመራ ቡድኑን እንድትቀላቀል ተጠየቀች። ትራስ ከሁለት ሌሎች ባልደረቦቿ ጋር በመሆን ከተጎጂዎች ቃል በመቀበል ማስረጃውን ማሰባሰብ ጀመሩ። ባደረጉት ምርመራም ቢያንስ 9 ሴቶችና ልጃገረዶች በዚያ ኮሎኔል የጾታ ጥቃት እንደደረሰባቸው ደረሱበት ሲል ይገልጻል። ሪፖርቱ ይቀጥላል። ከተጎጂዎቹ መካከል አንዲት ሴት የኮሎኔሉን ጥያቄ በመቃወም ጉዳዩን እንደምታጋልጥ ከዛተች በኋላ ተደጋጋሚ ትንኮሳ ደረሰባት። ከነዚህ መካከልም ልጇ ለቀናት ታስሮ መቆየቱ ይገኝበታል። መርማሪዎቹ በተጨማሪ የቆሰሉ ሴት ተዋጊዎች ሕክምናቸውን ሳያጠናቅቁ ወደ ክፍለ ጦራቸው እንዲመለሱ ሲደረግ እንደነበር አረጋግጠዋል። እንደ ትራስ ገለጻ ኮሎኔሉ በአሽከርካሪዎች በጠባቂዎችና በሎጂስቲክ ኃላፊዎች የተደገፈ ሰፊ የድጋፍ አውታር መረብ ነበረው። እነዚህ ግለሰቦች እሱን ከጠያቂነት እንዲያመልጥ ከማድረግ ባሻገር ምርመራውን የሚያካሂዱትንም ያስፈራሩ ነበር። ብቃት የሌላቸውን ሰዎች ያለምንም መስፈርት ያሳድግ ነበር። እነሱም በተራቸው እሱን ይጠብቁት ነበር በማለት የህወሓት ታጣቂ መሪዎችን ገመና ተናግራለች። ህወሓት በሰሜኑ ጦርነት ከሚያቀርበው ክስ በተጓዳኝ በራሱ ኃይል የፈጸመው የጦር ወንጀል በሂደት እየተጋለጠ ይገኛል። ሆኖም ቡድኑ ከኦሮሞ ብልጽግና መንግስት ጋር በመነጋገር ወደ አማራ ክልል ዘልቆ በገባበት ወቅት የፈጸመው የጦር ወንጀል እስካሁንም ድረስ አልተመረመረም። ጳጳሳቱ በቁም እስር ላይ ናቸው ተባለ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገንጥሎ የራሱን መንበር ማቆሙን የገለጸው የህወሓት ሃይማኖታዊ ክንፍ የሆነው አቡነ ሰላማ በቅርቡ በተወሰኑ የቡድኑ አባላት ላይ የግድያ ሙከራ እንደተፈጸመባቸው መገለጹ ይታወሳል። ዛሬ በወጣው መረጃ ደግሞ የግድያ ሙከራ ተፈጽሞብናል ያሉ የዚሁ የአቡነ ሰላማው አባላት የሆኑ ጳጳሳት የቁም እስረኛ መደረጋቸው ተገልጿል። ለህወሓት ቅርበት ያላቸው ሚዲያዎች አመሻሹን ባወጡ መረጃ እንደገለጹ ከግድያ ሙከራ የተረፉት ሁለቱ ጳጳሳት የቁም እስረኛ የተደረጉት በአክሱም ከተማ ነው ብለዋል። እነዚህ የህወሓት ሃይማኖታዊ ክንፍ አካል የሆኑ ጳጳሳት ባለፈው ሳምንት መጨረሻ በፖሊስ ምርመራ ከተደረገባቸው በኋላ በመኖሪያ ቤታቸው ተወስነው እንዲቀመጡ ተደርገዋል ሲሉ ሚዲያዎቹ ዘግበዋል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ሁለቱ ሊቃነ ጳጳሳት ቅዳሜ ሐምሌ 4 ቀን 2018 ዓ.ም ከሰዓት በኋላ በአክሱም ወደሚገኝ የፖሊስ ጣቢያ ለጥያቄ ተወስደው ለበርካታ ሰዓታት ምርመራ ከተደረገባቸው በኋላ በዚያው ዕለት ምሽት ቢለቀቁም ወደ ቀድሞ ነጻነታቸው አለመመለሳቸው ታውቋል። እነዚሁ ጳጳሳት በጽዮን ማርያም ቤተክርስቲያን አቅራቢያ ወደሚገኘውና የህወሓት ሃይማኖታዊ ክንፍ በሆነው የመንበረ ሰላማ ቅጥር ግቢ እንዲመለሱ ከተደረጉ በኋላ ከዚያን ጊዜ ጀምሮ በቁም እስር ላይ እንደሚገኙ ሚዲያዎቹ ገልጸዋል። በቁም እስር ላይ የሚገኙት እነዚሁ ጳጳሳት እነሱም እንደ ጄኔራል ታደሰ ወረደ ሁሉ በመኖሪያ ቤታቸው ውስጥ ተወስነው እንዲቀመጡ ሲደረግ ማንም ሰው ወደ እነሱ እንዲገባ ወይም እንዲወጣ አይፈቀድም ተብሏል። ይህን የሚከታተሉ የፖሊስ አባላትም በቅጥር ግቢው ዙሪያ ተሰማርተዋል። በቁም እስር ላይ የሚገኙትን ጳጳሳቱን ለመጠየቅ የሞከሩ የቅርብ ወዳጆቻቸው ግቢውን በሚጠብቁ ፖሊሶች እንዲመለሱ የተደረጉ ሲሆን ፖሊሶቹም እገዳው የተጣለው ከበላይ አካል በተሰጠ ትዕዛዝ መሆኑን ለጠያቂዎቹ ነግረዋቸዋል። የቤተ ክርስቲያኒቱ ሰራተኞች መደበኛ አስተዳደር ስራዎችን ለማከናወን ወደ ቅጥር ግቢው እንዲገቡ ቢፈቀድላቸውም ከሁለቱ ጳጳሳት ጋር ግን እንዲገናኙ እንደማይፈቀድላቸው ገልጸዋል።
በዚህ ምክንያት የቅርብ ሰዎቻቸው ጳጳሳቱ በአሁኑ ወቅት በምን አይነት ሁኔታ ላይ እንደሚገኙ ማወቅ እንዳልቻሉ ይናገራሉ። ፖሊስ ከምርመራው በኋላ ጉዳዩን ለሚከታተሉ ሰዎች እንደገለጸው ከሆነ እያንዳንዳቸው በ300 ሺህ ብር ዋስ ሊፈቱ እንደሚችሉ አስታውቆ ነበር። ይህን የዋስትና ገንዘብን በመንበረ ሰላማ ሳይሆን በግል ግለሰቦች የተከፈለ መሆኑ ታውቋል። አቡነ ናትናኤል የተባሉት የአቡነ ሰላማው አባል በምርመራው ወቅት የመከላከል ትግሉን በማደናቀፍ ተከሰው የነበረ ሲሆን አቡነ አረጋዊ የተባሉት ደግሞ የታሰሩበት ምክንያት እስካሁን በይፋ አልተገለጸም። ሁለቱ ጳጳሳት በቁም እስር ላይ መሆናቸው የተገለጸው ራሱን የትግራይ መንበረ ሰላማ ተዋሕዶ ቤተ ክርስቲያን ብሎ የሚጠራው ቡድን የሃይማኖት አባቶቹ በአክሱም ከተማ የግድያ ሙከራ እንደተደረገባቸው ካስታወቀ አንድ ሳምንት ባልሞላ ጊዜ ውስጥ ነው። ይህ የግድያ ሙከራ የተፈጸመው ደግሞ አቡነ ናትናኤል በትግራይ ውስጥ የሚፈጸመውን የወጣቶች የቤተ ክርስቲያን አገልጋዮችና የምዕመናንን አስገዳጅ ወታደራዊ ምልመላ በይፋ ከተቹ ሳምንት ባልሞላ ጊዜ ውስጥ መሆኑ ታውቋል። አቡነ ናትናኤል ለምዕመናን ባደረጉት ንግግር መጽሐፍ ቅዱስ የሚያጠኑ መዝሙር የሚዘምሩና በቤተ ክርስቲያን የሚኖሩ አገልጋዮች ያለ ፈቃዳቸውና ያለ እውቀታቸው በድንገት በሌሊት እየተወሰዱ መሆኑን ጠቅሰው ድርጊቱ በአስቸኳይ እንዲቆም ጠይቀዋል። ይህ አቡነ ናትናኤል አስተያየት የመጣው የሰብአዊ መብት ተሟጋቾችና የአካባቢው ነዋሪዎች በትግራይ አንዳንድ አካባቢዎች አስገዳጅ ቅስቀሳና ወታደራዊ ምልመላ መኖሩን እየገለጹ ባሉበት ወቅት ቢሆንም የህወሓት ባለስልጣናት ግን የቀረበውን ክስ አስተባብለዋል። ይህ አዲስ ክስተት በትግራይ ክልል ያለው የፖለቲካና የጸጥታ ውጥረት በቀጠለበት ወቅት የተከሰተ ሲሆን የቤተ ክርስቲያን መሪዎች በክልሉ እየተካሄደ ያለው አስገዳጅ ምልመላ በሃይማኖታዊ ተቋማት ላይ እያደረሰ ስላለው አደጋ ከፍተኛ ስጋታቸውን ገልጸዋል። ወልቃይት ከወሰንም በላይ ናት። ዶክተር ሶስና ታደሰ የወልቃይት ጉዳይ በቀላሉ የሚታይ የግዛትና የወሰን ጉዳይ ሳይሆን ከዚህ የተሻገረ ሚና ያለው መሆኑን ዶክተር ሶስና ታደሰ በትንታኔያቸው ገለጹ። ዶክተሯ ትንታኔያቸውን ያቀረቡት ዶክተር ቹቹ በቅርቡ የተከዜ የፖለቲካ ኃይል ማንነትና የኢትዮጵያ ብሔራዊ ደህንነት የሚል ርዕስ የሰጡትን አዲስ መጽሐፋቸውን አስመልክቶ በሰጡት የመጽሐፍ ግምገማ ሪፖርታቸው ነው። ዶክተር ሶስና የትንታኔ ሀሳባቸውን ሲጀምሩ በዓለም አቀፍ የጂኦፖለቲካ ጥናት ውስጥ የተወሰኑ መልክዓ ምድራዊ ይዞታዎች ከአካባቢያዊ ስፋታቸው በላይ የዓለምን የምጣኔ ሀብትና የኃይል ሚዛን የመወሰን ብርቱ መዋቅራዊ አቅም አላቸው በማለት ነው። እኛም ዶክተር ሶስና ታደሰ አሰናድተውት አመሻሹን በቦርከና ሚዲያ ከወጣው ጽሑፋቸው ላይ የተወሰነውን እንደወረደ እናጋራችኋለን። ለዚህ ማሳያ የሚሆነው የሆርሙዝ ሰርጥ ነው። ይህ ጠባብ የባህር መተላለፊያ ከተዘጋ የመላው ዓለም ንግድና ደህንነት እንደሚናጋ ሁሉ በዶክተር ቹቹ አዲሱ ሙግት ደግሞ በምስራቅ አፍሪካ የወልቃይት ጠገዴ የሁመራ ቀጠና ለኢትዮጵያ አገረ መንግስት ህልውና የራሷ የሆርሙዝ ሰርጥ ነው። ይህ ሙግት ሀሳብ ግነት ያለው መስሎ ቢታይም ደራሲው መከራከሪያ ሀሳባቸውን አንድ ባንድ ያቀርባሉ። ወልቃይት የኢትዮጵያ ብሔራዊ ደህንነት የሚጠበቅበት ስትራቴጂካዊ በር፣ የቀጠናው የኃይል ሚዛን ማረጋገጫና የሀገሪቱ የጂኦፖለቲካ ምጣኔ ሀብት መተንፈሻ ነው በሚለው ሀሳብ ብዙዎች ቢስማሙም ወልቃይት እንደ ሆርሙዝ በሚለው የሙግት ሀሳብ ላይ ጥያቄ ማንሳታቸው አይቀርም። ይህንን ንጽጽር ከፖለቲካ ሳይንስ ንድፈ ሀሳቦች አኳያ የመረመሩት ደራሲው በሁለቱ ቀጠናዎች ማለትም በሆርሙዝና በወልቃይት መካከል ሶስት መሰረታዊ ሀልዮታዊ መነሾ ያሏቸውን ነባራዊ ትስስሮችን ያስቃኛሉ። አንደኛ፣ በጂኦፖለቲካ ሳይንስ። በዚህ መመዘኛ በተለይም በአልፍሬድ ታየርማሃን የባህር ኃይል የበላይነት መርህ እና በኒኮላስ ስፓይክማን የባህር ጠረፍ ንድፈ ሀሳብ መሰረት የአንድ አገር ወይም ቀጠና የዓለም አቀፍ የበላይነት የሚወሰነው እንደ ሆርሙዝ ሰርጥ ያሉ ቁልፍ የሆኑ የንግድ የባህርና የሎጂስቲክ መተላለፊያዎችን በመቆጣጠር ላይ ነው። የሆርሙዝ ሰርጥ ለዓለም አቀፉ የነዳጅ ፍሰት መታነቂያ ነጥብ እንደሆነ ሁሉ የወልቃይት ጠገዴ ሁመራ መተላለፊያ ለኢትዮጵያ ሰሜን ምዕራብ የአገር ውስጥ ምርት መውጫና የረጅም ርቀት የምድር ላይ ስትራቴጂካዊ መተንፈሻ መስመር ነው የሚል ሀሳብ ያላቸው ዶክተር ቹቹ አለባቸው ይህንን መስመር የዘጋ ኃይል የመላዋን ኢትዮጵያ ጂኦፖለቲካና ምጣኔ ሀብት ህልውና የማነቅ መዋቅራዊ አቅም ያገኛል ይላሉ። ሁለተኛ፣ የስጋት ሚዛን ንድፈ ሀሳብ። በስቴፈን ዋልት መላምት መሰረት የሀገራት ደህንነት ጥምረትና ስልታዊ ውሳኔዎች የሚወሰኑ ከሌሎች ሀገራት የሚሰነዘርባቸውን የተቀናጀ የስጋት ደረጃ ወይም ቅርበትን፣ አቅምንና የጠበኛነት ዓላማን በመገምገም ነው። በዚህ መዋቅር ውስጥ ታሪካዊ ተቀናቃኞች አንድን ሀገር ስጋት አድርገው ካዩት የከበባ ስትራቴጂን በመጠቀም መዋቅራዊ ጫና ሊፈጥሩበት የሚችሉ ሲሆን የተከበበው አገር ደግሞ ይህንን ስጋት ለመመጣጠን አዲስ ጥምረቶችን ይፈጥራል። ይህንን መከራከሪያ ሀሳብ መነሻ ያደረጉት ደራሲው የታችኛው ናይል ተፋሰስ ሀገራት በተለይም ግብጽ ሱዳንን መሸሸጊያ በማድረግ ወልቃይትን ከኢትዮጵያ ለመቁረጥ የምትሸርበው ሴራ ልክ ምዕራባውያኑ የሆርሙዝ ሰርጥን በመዝጋት ሌሎች ተገዳዳሪ ኃይላትን ስትራቴጂካዊ እገታ ውስጥ ለመክተት ከሚደረጉ ምዕራብ መር ስልቶች ጋር ተቀራራቢ መለዩ አለው የሚል መከራከሪያ ሀሳብ
አላቸው። የወልቃይት ቁጥጥርም ይህንን ታሪካዊ ከበባ የሚያከሽፍ የተከዜ ተፋሰስን የውሃ ሉዓላዊነት የሚያስከብርና ሌላ ግንባር እንዳይከፈት የሚከላከል የማይናጋ ግንብ ነው የሚል የጸና አቋም እንዳላቸው በመጻፋቸው ላይ በዝርዝር አስፍረዋል። ሶስተኛው የግዛት ወጥመድ ስብራትና የጂኦፖለቲካ ምጣኔ ሀብታዊ መተንፈሻ። በጆን አግኒው አመክንዮ መሰረት ግዛት ዝም ብሎ በካርታ ላይ የሚሰመር ግዑዝ መስመር ሳይሆን የሀገረ መንግስት የኃይል መዋቅር እና የህልውና ፍላጎት የሚገለጥበት ሕያው ምህዳር ነው። ይህንን ሐሳብ በሚገባ የሚያፍታታው የተከዜ ፖለቲካ የተሰኘው መጽሐፍ የሆርሙዝ ሰርጥ ለዓለም አቀፉ ማህበረሰብ የኢኮኖሚ መተንፈሻ እንደሆነ ሁሉ የወልቃይት ጠገዴ ሁመራ ቀጠናም ኢትዮጵያን ከተለመደው የግዛት ወጥመድ የሚያወጧት ብሔራዊ የስትራቴጂክ መተንፈሻዎቿ ናቸው የሚል ሙግት አለው። ይህ ቀጠና በአስተማማኝ ሁኔታ በኢትዮጵያ እጅ መጽናቱ አገሪቱ በጅቡቲ መስመር ላይ ያላትን ፍጹም የወደብ ጥገኝነት በመስበር ከኤርትራና ሱዳን ወደቦች ጋር አዲስ የምጣኔ ሀብታዊ ትስስር እንድትፈጥር ያስችላታል የሚል ምልከታዎችን ያጋራል። በመጽሐፉ መከራከሪያ ሐሳብ ይህም ልክ የሆርሙዝን ቁልፍ እንደመያዝ ኢትዮጵያ በቀይ ባህር ፖለቲካና በሰሜን ምዕራብ የንግድ መተላለፊያ ላይ ያላትን የሁለትዮሽ ስትራቴጂካዊ ተጽዕኖ በከፍተኛ ደረጃ ከፍ የሚያደርግ ከመሆኑም በላይ በአማራ ማንነትና በታሪካዊ ይዞታው ላይ የጸና ብቻም ሳይሆን ሊናጋ የማይችል ጠንካራ የህዝብ ደህንነት ጋሻ ይፈጥርለታል ሲል ለፖሊሲ አውጪዎች ምክረ ሐሳቡን ይሰነዝራል። የወልቃይትን ጉዳይ ከተራ የርስትና የወሰን ይገባኛል ጥያቄ በላይ አውጥቶ ወልቃይት ለኢትዮጵያ ግዛታዊ አንድነትና ሉዓላዊነት ያለውን ፍጹም ምትክ የሌለው ስልታዊ ፋይዳ አለው ሲል ይገልጻል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።